ሞዴል እንዴት ሆንሽ? ሰዎች አሁን ለምሳሌ ማነው አካል ጉዳተኛ ምናምን የሆነ አለ አይደል ስም የማሰማመር እንትን አለብን። በቃ ለምጽ ነው ሻቲ ፈርቼ ብታይ ቤት ገብቼ መስታወት ቤቴን እጄ ነው ማለት ያን ያህል ግንዛቤውም የለም። ሀማሽ ፔንፉል ነው ፔንፉል የሚሆነው ከሳይኮሎጂ አንፃር ነው እንጂ የሰራም ተብሎ የተሰጠኝ ፐርሰንት አለ ላሰንት ሼር ተብሎ የተሰጠኝ ፐርሰንት አለ የሆነ በፐርሰንት ነው ሁሉ የገባሁት። ኦኬ ፈጣሪ ስለፈቀደ ነው። አሁን ግን ሁሉም ነገር ይሰራል። ሄሎ ምህረት ነኝ። የህይወት ቅምሻ ቻናላችን 40 ደቂቃ የተሰኘ ፕሮግራማችን ነው። የዛሬ እንግዳችን ሞዴል ሊያ ትባላለች። ስለዚህ ራሷን ታስተዋውቀናለች። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ፊል ፍሪ ባይዘ እንደ ቤት ሺው እንዴት ነሽ? እግዚአብሔር ይመስገን። ማንም በሊ ማን ነች? ሊያ ያዕቆብ እባላለሁ። ብዙዎቻችሁ የምታውቁኝ እንትን ላይ ነው ቲክቶክ ላይ ነው ሞዴሊንግ ላይ እሰራለሁ። ኢንፍሉዌንሰር ነሽ? ያው ለሰሙኝ ደስ ይላል። ሞዴል ነሽ? ቆንጆ ነሽ አክቹሊ። ሞዴል እንዴት ሆንሽ? ከዛ በፊት ፊትሽ ላይ ከሌሎቻችን ከነው የኖርማል የቆዳሽ እንትን ለየት ይላል። እኛ ሞዴል ሲባል እኛ ሀገር የምናውቀው አፍንጫው ስልካክ ያለ ረጅም ቋቋሚ ምናምን አይነት ሰው ነው የምናውቀው። አጀረም ነች። እንዴት ነው ሞዴል የሆንሽው? ሞዴሊንግ ሲጀመር ሀሳቡ አሁን ለምሳሌ ልብስ አየን አይደለ? ቀጭን ሴትዮ ላይ ምናምን በጣም ረጅም የሆነ ሴትዮ ላይ ስታሳየው ምናምን ነገር አያናት አይደለ? ከዛ እኔ ላይ ሲመጣ እሱ ልብስ ይሆናል ወይ ነው ሀሳቡ። ከዛ በኋላ ደግሞ እንደኔ ቪቲሊጎ ወይም ደግሞ በአማርኛ ስሙ ለምጽ ያለባቸው ሰዎች ሁለት አይነት ከለር ኖሮሽ ልብስ ስትለብሺ እኔ ላይ ያምራል የሚለው ፊሊንግ ነው አይደለ? ሞዴሊንግ ደግሞ በሌላኛው አይዲያ ደግሞ ሞዴል መሆን ሞዴል አሁን ለምሳሌ መጀመሪያ ስልክ ሲሰራ ሞዴል አለው አይደለ? ከዛ በኋላ ነው ላይክ ኢንፍሉዌንስ ብታደርጊው እኔም ማለሁላችሁ መታያቸው ሰው መሆን ማለት ነው። ሞዴሊንግ ከአስተሳሰብ ይጀምራል። እንትን ላይ ለራሱ ካየሽ ጥያቄ ይጠየቃሉ ሲወዳደሩ ከጥያቄያቸው ከሚመልሱት ነገር አንፃር ምናምን ነገር ነው ያ ሰው የሚመረጠው ማለት ነው። የአእምሮ ጥንካሬ አለ ኤቭሪቲንግ የምናሳይበት መንገድ ስለሆነ ማለት ነው። ደግሞ ቪቲሊጎ ላለባቸው ሰዎች I am here for you። ስለዚህ እንደውም ሞዴል እንድትሆኚ ከረዳሽ ነገር አንደኛውም እንደውም ፊትሽ ላይ ያለው ጠባሳ ስሙ ነው። ለምጽ ኖርማል የእንትኑ ስም ነው። የአማርኛ ስሙ ለምጽ ነው። ቪቲሊጎ ሰው ይጨነቃል መሰለኝ አይደለም? ለምጽ ሲባል እንደ ስድብም ነገር ስለሚታሰብ ሰው አሁን እኔ ራሴ ለዛ ነው የጠየኩሽ። ከዚህ በኋላ ለምጽ እያልኩ ላውራ ወይስ እንዴት ነው? ሰው ሲያወራ ብዙ ጊዜ ይላል እንትን ጉድለት ምናምን ማስተካከል ለማሻሻል ምናምን ነገር በቃ ሰው የተሻሻል እረዳለሁ። ለምሳሌ ሄደሽ ሰዎች አሁን ለምሳሌ ማነው አካል ጉዳተኛ ምናምን የሆነ አለ አይደል ስም የማሰማመር እንትን አለብን። በቃ ለምጽ ነው ኢትስ ኦኬ ለምጽ ነው መኮንን ከሳይኮሎጂ ከመጠንቀቅ አንፃር ነው አይደል? ያ ሳይኮሎጂ አይነ ስውር ከምትይ የሆነ ደበስበስ አይነ ስውርማ እኮ ቆንጆ ወርድ ነው። አሁን እውር ነው ማይሆነው ድሮ ስድብም ነው ሂጅ እውር ምናምን ሲባል አይነ ስውር እንትን ነው ቆንጆ ስሙ ነው። አክቹሊ እውርም አይባልም ግን ያው እንደኛ ደግሞ ብርሃን ምናምን ልበ ብርሃን ነው ምናምን እንደዛ አይነት ነገር አለ። ግን ኢትስ ኦኬ ለምጽ እኮ አይ ስሙ ከሆነማ እኮ ኢትስ ኦኬ። ግን አንዳንዴ አይ ቲንክ አሁን ለምሳሌ ሌሎችም ሲሉ ሰምቻለሁ ይሄ ፊትሽ ላይ የፊት ልዩነት ምናምን እኔ ቢሻል ሆነ እና እረዳለሁ ከእናንተ አንፃር እኔ ጋር ሪፍሌክት ሲያደርግ እኔ ጋር የሚሰማኝን ስሜት ነው የምታስበው። አሁን ብዙ ነገሮችን ስንጠራ ስለምንፈራ እኔ እንደውም ቪቲሊጎ እላለሁ ላይክ በእንግሊዘኛው ይቀላል በሚለው ማለት ነው። በአማርኛ የምፈራው ነገር በእንግሊዘኛ አይደለም እንዴ? እውነት ነው። ቆንጆ ሀሳብ ነው ያዝልኝ። ቪቲሊጎ እሱ ይቀላል መሰለኝ። you are confident በጣም እና ይሄንን ኮንፊደንስ ለማምጣት ዝም ብለሽ ኦል ኦፍ ዘ ሰደን የሆነ ቀን የመጣ እንዳልሆነ ገምታለሁ። ራስሽን ለመቀበል እንዴት ነበር ፕሮሰስሽ? እንዴት ነበር የጀመረው? ሲጀምር ጀመረው 12 አመት እያለ ነው። በጣም እያለሁ ጀመረው እና
እዚህ ደረቴ አካባቢ ነበርና የሆነች ጥቁር ነገር ወጣችብኝና ላጥኩት ነጭ ሆነ ትንሽ እየሰፋ መጣ ምናምን ያው የሐኪምም ልጅ ነኝ ምናምን ቤት ውስጥ ሐኪም ቤት ነው ወሰዱኝ አባቴ ሐኪም እንደምሆን የሚጨነቅ ሰው አይደለም በነገርሽ ላይ ምናምን የሚል አይነት ሰው ነው ማዘር ነበረች ትንሽ ይከብዳት የነበረው ነገር ከዛ የሆነች ነገር ነካ ካደረገኝ ቦልድ ነው ላይክ እዚህ ጋር ታመሜ እንትን መርፌ ሲያደርጉልኝ ይሄ ሁሉ ነጭ የሚሆን ምናምን አይነት ነገር ሆነና ለእናቴ ትንሽ እያስጨነቃት መጣ ምናምን ያው ክርቱ ሆስፒታሉን ጸበሉንም ምኑንም እንትን ያለሽ ያ 12 ዓመት ላይ ነው በጣም በትንሹ ነው የጀመረው እየሰፋ ነው ሄደው አንድ ጸሎት ጸልይሻል መጀመሪያ እንደዛ እንዲሆን ስታስቢ ነበር ጸሎት ያ እንደ ኢንፎርሜሽን ላይ ይሽኝ ነው እንትን ነው እጄ ላይ ምናምን ነገር መውጣት ጀመረና ሳይው ነው የምሳቀቀው ሳይው ስለምሳቀቅ እኔ ማላይበት ቦታ ብቻ ወጣለኝ ለምሳሌ ፊቴ ላይ ወጥቶልኝ እኔ አላየው ሌላ ሰው ነው የሚያየው እነሱ ይወጡት አይነት ማለት ነው ስለዚህ በአይኔ ማላይበት ቦታ ይወጣልኝ ብዬ ጸልያለሁ ከዛ እግዚአብሔርም ጸሎትሽን ሰማሽ እና ፊቴ ላይ ከዛ ግን እንዴት ነበር ጀርኒሽ ማለት አይኖ በቃ ጸሎቱ ምናምን ሆነ በቃ አመናችሁ እንደዛ መሆን በቃ በሽታ ነው የሆነ ነገር ማነስ ነው ሰውነታችን ውስጥ የከለር ማነስ ሜላኒን የሚባል ሜላኒን ቴንክ ዩ የሚባል እንትን አለ እሱ ያው ብዙ ጊዜ ጥቁር ሰዎች ላይ ማለት ነው ሀሳቡም ፀሐይ መከላከል ነው ልክ እንደ ሰንስክሪን ማለት ነው ውጭ ሀገር ብዙ ጊዜ ይሄ አየራቸውም እንትን ስለሆነ ረጅሙን አመት ክረምት ስለሆነ የኛ ሀገር ኢስት አፍሪካ ላይ ምናምን ነገር ደግሞ ፀሐይ እንትን ይላልና ለዛ ነው የተፈጠረልን እግዚአብሔር ይመስገን ሰንስክሪን አለ ሶ ሜላኒን እጥረት ሲኖር ነው ይሄን ነገር የሚፈጠረው ሰው እጥረት በርግጥ በሽታ ነው ለምሳሌ ስኳር የሚያመጣ ግሉኮስ እጥረት ሲኖር ነው እጥረት በሽታ ነው ግን ሃማሽ ፔንፉል ነው ፔንፉል የሚሆነው ከሳይኮሎጂ አንፃር ነው እንጂ እኔ ተቃጥዬ ማለት እንዴት ነበር አሁን ይሄ ፊትሽ ላይ ወጣ አይደል ከዛ ባይኔ ማላይበት ቦታ አርግልኝ አልሽና ፊትሽ ላይ ወጣ እጄ ላይ ነበር እንትን ወገቤ ላይ አካባቢ ነበር እንደዚህ እግሬ ላይ አካባቢ ምናምን ነበርና ኦኬ ፈጣሪው አይኔ ላይ ባይማላይበት ቦታ አድርግልኝ ብዬው ፊቴ ላይ ወጣ ትንሽ ነበር የጀመረው ፊቴ ላይ ምናምን ነገር ሰውነቴ ላይ ባይዘው ጻለትን ሰምቶ ጠፍቷል አይ ነው ያየው ጻለቴ ተሰማልኝ ሰው ነኝ ቀላል ሰው እንዳልመስል አይ ነው ከዛ ግን ፊትሽ ላይ ሲወጣ ራሱን ይቻለ ፔን ደግሞ ነበር ላይክ የፈለገ ባይኔ ማላይበት ቦታ ላይ አስወጣልኝ ብትይ ምን ወገቤ ላይ ሞቆ ሆን ይችላል ነበር የሚል ጥያቄዎች ይኖራሉ ኦብቪየስሊ ግን ከዛ በኋላ እንዴት ነው ማለት ፔንፉል ነበር ኦብቪየስሊ አዲስ ነገር ለመቀበል አብረሽ ሆነሽ የተወለድሽው ነገር ሜቢ ኢትስ ኦኬ አይደል አዲስ ነገር ግን ድንገት ህይወትሽ ውስጥ መጥቶ ላይፍ ስታይልሽ ነው ቼንጅ የሚሆነው ብዬ አስባለሁ እሱኛው ጊዜ እንዴት ነበር ማለት ልጅ ስትሆኚ ሜቢ ላታውቂው ይችላልሽ ያደግሽ ስትመጪ ግን ያለሽባቸው ሰፈሪንጎች አሉ እዚህ ኮንፊደንስ ላይ ለመድረስ ምንድነው እንደዚህ ጎበዝ እንድትወጊ ያደረግሽ የብስ ቲኔጀር ስትሆኚ ደግሞ በጣም ከባድ ነው ወይ ስታምር በሚባልበት እድሜዋ ይባላታል ምናምን ነገር ይልሻል ሰው ልክ እና ፊቴ ላይ መውጣት የጀመረው 9-10ኛ ክፍል እያለሁ ነው በደንብ ጉርምስና የሚጀምርበት ጊዜ ላይ ማለት ነው እና ትሻለኝ አቅም ተሸፍነው ነበር ሃፍ ላይክ ሎንግ ሄር ምናምን ረጅም ፀጉር ነበረኝ ፍሪዝ ምናምን አደርጋለሁ ይሸፈናል ሁዲ አደርጋለሁ እዚህ ኮፍያ ምናምን ነገር አለ ስለምትሳቀቂ ጥያቄ ነበር መፈረው ነው ኦኬ ከውስጥ ያልነበረም ጥያቄው ኤክስትራ ነበር ጥያቄው ከውጪ ነበር የሚመጣውና ምን ሆነሽ ነው ምናምን ነገር ይሉኛል በቃ ይሄ ሰው ሲያኝ ከሆነ ጊዜ በኋላ ሶሲሽ ምናምን ወይ ደህና ልጅ ነበረች ምናምን ነገር ከዛ ከውጪ ስለነበረ ጥያቄው ከውጪ የነበረውን ጥያቄ ነበረ መሸሽ የምፈልገው ከሆነ ጊዜ በኋላ ነው ፊል እያደረኩት የመጣሁት ይሄ በጓደኞች ምናምን ነገር የሆነ ሰዓት ላይ ይሰማሻል ምናምን ነገር እነሱ ሲወጡ ይዘውሽ ሊወጡ አይፈልጉም ምናምን ነገር ነው እነሱ ነገሮች ሲመጡ ከውስጥም ጥያቄ ይጀምራል ላይክ አይ ሚንዴ ለምን እኔ ምናምን ነገር የሚለው ጥያቄዎች በደንብ ይመጣሉ ምናምን በጣም ደግሞ የሚደብረው ነገር ለምን እኔ የሚለው ነገር ከዚህ ሁሉ ሰው ተመርጬ ለምን እኔ ላይ ሆነ ምናምን ነገር ከዛ በኋላ ደግሞ ልክ
የሆነ አይነት ኖርማል አይነት ላይፍ እያኖርሽ ድንገት ነው ላይክ የሆነ ፍሬን እንዳለቀቀ መኪና ባይው ከጓደኞች ጋር ወጥተሽ ምናምን ነገር ኢንጆይ ያደረግሽ ምናምን የሆነ ሰው ይመጣና ብቻሽን ነጥሎሽ ምናምን ነገር ይዞሽ ሄዱ ፊትሽን እኮ እንደዚህ ብታደርጊበት እኮ ምናምን ነገር ምናምን ይላል። ከዛ ላይክ ኢቭን ሰው ለራሱ ሲቀርብሽ አዝኖልኝ ነው ከምር ፈልጎኝ ነው ወዶኝ ነው ሁላ የሚለው ስሜት ይመጣል። በቃ ከፊትሽ ጋር ዲፔንድ የሆነ ነገር ይሆናል። በቆዳ ከለርሽ ይሆናል ነገሮችን የሚያዩሽ ሁላ በቆዳ ከለርሽ ይሆናልና አንቺ ሳትፈልጊ ወደዛ ገፍታ ይወስዱሻል። በጣም ኢቭን ለቅሶ ላይ ከለቅሶ ላይ ምናምን ወስደውሽ ምናምን በቃ እንዴ ለጠይቄ እጄ ተጠያቂ ሆኜ እርፍ አይ ነው አጽናኞኝ ሄጄ እኔ ሲያጽናኑ ታገኛለሽ። እኛ ደግሞ በማይገባ መግባት እኮ እንወዳለን። ናቹራሊ አይ ነው እንትናችን ነው ኔቸራችን ነው። ስለዚህ ያዋከቡሻል። ሶ እሱኛው ፕሮሰስ አስጨነቀሽ? እሱኛው ፕሮሰስ በጣም አስጨናቂ ነበር። ዲፕሬሽን ውስጥ እኔ ሌብል አታድርጉ ስትል ሰምቻለሁ። የሆነች ሳይኪያትሪስት ራሳችሁን ሌብል አታድርጉ በሽታ ስትል ሰምቻለሁ። ታዩት ከእንትን ከተሰማችሁ ታዩት ስትል ሰምቻለሁ። እውነቷን ነውና ሌብል ማድረግ አልፈልግም ግን I was depressed literally like ራሴን የምከለለባቸው መንገዶች እንትን ነበሩ ዊርድ ነበሩ። አሁን ላይ ሳስበው ልክ እንዳልሆኑ የሚሰሙኝ ነገሮች አሉ። የሆነ ያልተጋጨውት ነገር የለም ከፈጣሪ ጀምሮ ፋሚሊ ጓደኛ በቃ እየሄድኩኝ መላተም ነው እንትኔ ነበርና እስከምቀበለው ድረስ በቃ ደስተኛ ሳትሆኚ ስቀሪ ሁሉም በአካባቢሽ ያለውን ሰው ነው የምትበጠብጩ እና እንደዛ ነበር። በቃ ዊርድ ነበር ጆርኒው። ከዛ ግን እንዴት ተቀበልሽ? ከዛ ምን ተፈጠረ በመሃል የስለት ልጅ ነኝ በሽታ ያጠኛው 10ኛ ክፍል ስገባ ይጠለኝ ጀመረ። ሶ ሲጠለኝ ደግሞ ሌላ ጸብ ከፈጣሪ ጋር ማለት ነው። እና በጣም እኔ በፊት የተጎዳሁት ከምለው በላይ የሚጥል በሽታ ያለባቸው ሰዎች በጣም they are strong በጣም በቃ ፊት ህመም የለሽም አትጨነቂበት። ይሄን ያለ ልተወው ብትይ ልተወው ያለሽ ከቨር ታደርጊዋለሽ ምናምን ነገር ይሄ ከቨረት ታደርጊው አትቋቋሚው እንደዚህ ላድርገው ብለሽ ብታስበሽ በታቴጂ ከዛ የነሳት ላይ በጣም እየተጨነኩ መጣሁ። ሶጣ አስፋልት ሲሻገር ወጭ ሆኖ ምናምን ነገር ሰው አይረዳሽም አቴንሽን ፈልጋ ነው ይልሻል ምናምን ነገር ወናታችሁ ነው በቆሜ እንደዚህ እየተደፋው ነው አቴንሽን ፈልጋው አይ ነው ሰው የሚለው ነገር አጣም ምናምን ነገርና እሱ ነገር በጣም እየከበደኝ መጣና ደግሞ ወዲያውኑ ደግሞ አልተገኘልኝም። ምን እንደሆነ ወዲያውኑ አላወቅኩም። ጀስት ዝም ብሎ ነው የሚጥልሽ? ዝም ብዬ ወክ ያርኩ ምናምን ወድቃለሁ። ከሆነ ሰዓት በኋላ ፊሊንግሽን ራስሽ እየተረዳሽው ትመጫለሽ። ምን ሲፈጠር ምን እንደሚያምሽ ምናምን ነገር እየተረዳሽው ትመጫለሽ። መጀመሪያ ግን ምንም አላውቅም። ኖርማሊ ወክ ያደረኩ ወድቃለሁ። አስፓልት እየተሻገርኩ ወድቃለሁ። በጣም ብዙ ጊዜ ከመኪና ስር ተጎትቼ ወጥቻለሁ ምናምን ነገር። በጣም ነው የሚወደኝ ማለት አይ ነው በጣም ማለት ነው አይ ትኖሪያታለሽ ፌቨራይት ልጅ ነሽ። አይ ነው ትኖሪያታለሽ ምናምን ዋክስ አደረግ ወድቃለሁ። በቃ ደረጃ ላይ መውደቅ ነው እና ሐኪም ቤት የነበረው ነገር ደግሞ ይሄድ ነው። ሐኪም ቤት ስቴጂ እንደዚህ ሰውነትሽን አይተው እሷማ ቀጫጫ ስለሆነች ነው እንትን ነው በቃ ደም ማነስ ነው እና ብለው ይልኩሻል። የደም ማነስ መድኃኒት ደም ማነስ እንቱን በሽታ ሸልከላል ነው ቀላል በሽታ አይደለም ባይዘው የደም ማነስ መስለክ በጣም ትልቅ በሽታ ነው። ከዛ ላይ ደግሞ ስኳር ነው ይልሻል፣ አንዱ ጉበት ነው ይልሻል፣ አንዱ ጨጓራ ረኔ ማሉ ስልኩት መድኃኒት የለም ቻይ ነው እንጂ ጉበቴ ቻይ አድርጎ ሲሰራው ነው እንጂ በቃ ኦልሞስት አመት አካባቢ በሽታ ያልታወቀልኝም። ከአንዱ ሐኪም ቤት ወደ አንዱ ሐኪም ቤት ሄዳለሁ፣ መድኃኒት ሰጡኛል፣ እወጣለሁ፣ የሆነ ነገር ድጋሚ እዛው ነኝ ምናምን እና ኦልሞስት አመት ያህል በሽታዬም አልታወቀልኝም። መውደቅ ነው ምናምን ከሰዎች ጋር የምትግባቢበት መንገድ ላይ ሶ አቴንሽኑ ከፊት የተነሳና ይሄኛው ፔል ሆነ። ሶ አቴንሽኑን ከማንሳቴም በላይ የሆነ ምን አይነት ስሜት ሰማሻል መሰለሽ? ፊቴን ስለሚያዩት ነው መቶ ሪኮመንድ የሚያደርጉኝ ምናምን ነገር ማያዩት ነገር ከባድ ነው እና ከዛ ጨሻ እግዚአብሔር ይመስገን ጳውሎስ ሄጄ የጭንቅላት እጢ ተባልኩኝ። ማወቅ እግዚአብሔር ይመስገን እንደሚያስብል አይ ነው
የምታውቂው በሳታውቂው ወሰድሽው መድኃኒት ከጨጓራና ከጉበት ወጥተሽ ጭንቅላት እጢ ላይ ደረሽ እና የጭንቅላት እጢ ተባልኩኝ ምናምን ከባድ ነበር ምናምን ለቤተሰብም ለመቀበልም ከባድ ነበር ምናምን ያው መድኃኒት ሰጥተውኝ ነበር እና እንዲጥለኝ የሚያስቆም መድኃኒት ነበረ ያው ትንሽ መጣሉም ሲረጋጋ ተመለሰሽ እዛው ነሽ አይደል አይ ነው ታሞ የተነሳ ፈጣሪው ድረስ አይደል አይ ነው እዛው ነው የምትሆኚው ምናምን ነገር ይደራረባል ጭንቀቱ እንዳለና ምናምን ብቻ ሰርጀሪ እስከምገባ ድረስ ኦኬ ሰርጀሪ ተደርገሻል አዎ ሰርጀሪ ተደርጊያለሁ የስለት ልጅ ነኝ ስልሽ እስካሁን አላመንሽም አይ ጠንካራም ነሽ ጎበዝ ነሽ እሺ ፌቨራይት ልጅ ነው መሰለኝ የሚፈትነው ያ እግዚአብሔር የሚወደውን ይፈትናል ይላል ያገሬ ሰዎች ተረት እና ሰርጀሪ ከገባው በኋላ ብዙ ነገሮችን ይታያል እንደ ሊያ የቆመበት ከዛ በኋላ ኦኬ ምክንያቱም እኔ ነገር ከሰርጀሪ ከወጣው በኋላ በጣም ቢል ነበረኝ ኮሮና ጊዜ ነበር ሰርጀሪ ማንንም አልነበረም ከጎኔ ሰው ሊጠይቅሽ መጥቶ አንቺ ጓዳ ተቀምጠሽ ሰው ሳይሆን ጠይቆሽ ሳይሽ የሚወጣበት ጊዜ ነበር እና ከራሴ ጋር ደግሞ ግዴታ መታየት የነበረብኝ ጊዜ ነበር ምክንያቱም ጸጉሬ ተቆርጧል የሚሸፈንበት መከለልበት የነበረው ጸጉሬ ተቆርጧል ሶ ግዴታ ማየት አለብኝ ራሴን ማየት አለብኝና ከአልጋዬ ፊት ለፊት መስታወት አለ እና በጣም ከባዱ ጊዜ ማለት ራስን መቀበል ያ ሄጄ መስታወት ፊት ለፊት ቁጭ እላለሁ መስታወት ሳለ ከቤት እወጣለሁ ነበር ቁጭ ልና ይሄ ድሮ ፊቴ ላይ ሳይወጣ በፊት የነበሩት ኢንሴኪዩሪቲዎች ለራሱ ማየት ጀመርኩ ማለት ነው ኦኬ ጆሮዬን አልሰብሰው ማለት ጆሮዬ በጣም ትልቅ ነገሽ ምናምን ሰማልሻለሁ እሺ እንደዚህ ጆሮ ያስጠላል እንትን ያስጠላል እመላቸው ነገሮች ሁሉ ቁጭ ብያይቸውና እንዴነችና እንደዚህ ነው እንደማምሮ አልኩኝ ዋው ጎበዝ እሺ እና በቃ ሪፍሌክት የምታደርጊው ነገር እንደሚመጣም የገባኝ ከዛ በኋላ ያ በቃ ቆንጆ ነኝ ውብ ነኝ ፈጣሪ ነው የፈጠረኝ በአምሳሉ ነው የፈጠረኝ ስለሽዋል በአምሳሉ ነው የፈጠረኝ ከዛ በኋላ ራሴ ኢንሴኪዩር ሱቁ ምን አይነት ንቀት ነው ያ እና እሱ ነገር ነው መቀበል የጀመርኩት በቃ በፈጣሪሽ ጋር ስትስማሚ ከፈጣሪሽ ጋር ስትስማሚ ሰላም ስትሆኚ ከራስሽ ጋር ስትስማሚ ከዛ በኋላ የሚመጣው ነገር የሆነ እየተጋጨ የሚመለስ ነገር ነው የሚሆነው አይ ነው በቃ ልክ እኔ ጋር የነበረው ነገር እሱ ነው ከራሴ ጋር ተስማማው ልክ ከአገግም ስወጣ ሌላ ሰው ነበር በቃ አብሬን ያገገምኩት አይ ነው ሜንታሊም በጣም ተቀይሮ ነው የወጣሁት ሰዎች ምናምን ነገር ሲያገኙ ምናምን እንዴት ነው የምታምሪው ምናምን ይሉኛል ድሮ የሚያውቁኝ ሰዎች ማለት ነው አይ ነው ሪፍሌክት እንዳደረኩ ይገባኝ የዛሬ ኢነርጂ ነው ለካ ያ በቃ የሰጧቸው ኢነርጂ ነው ፈገግቴ ሳቄ ምናምን እንደዚህ ብዬ ምስክ ሰው ነበርኩ ማለት ይሄን የመሰለ ጥርስ ይዤ ማለት ነው አይ ነው ጥርስ ደግሞ ያምራል እኮ በጣም በቃ እንደዚህ ብዬ ምስክ ነበርኩኝ በቃ ሪፍሌክት ያደረኩባቸው እኔ የሚሰማኝ ነገር ሰዎች ላይ ይወጣል ያ እሱ ነገር ነው የተፈጠረው ከዛ የሞዴሊንግ ጆርኒ የተጀመረው ከዚህ በኋላ ነበር ዋይናት እኔ ብቻ ለምን ከቻልኩኝ ሌሎች ሰዎች ጋር እንትን ባጋባው ምናምን የሚለው ስሜት ነበር እና ይሄ ሙሉ ለሙሉ ስለ ፊቴ መጨነቅ ትቼ ማንነት ላይ መስራት ስጀምር በቃ የዛኔ ነበር የተጀመረውና መጀመሪያ አካባቢ እንደው ክላስ ከመውሰዴም በፊት ፌስቡክ ላይ ነበር ፖስት ማድረግ በቃ ተመስገን ምናምን እየሳኩኝ እየተፍለቀለኩ ተመስገን እግዚአብሔር ይመስገን የተሰጠን ነገር ብናውቅ የጎደለን የለም ማለት ደግሞ ማለት ነው አሁን በጣም ብዙ ይለዋል አይደል የተሰጠን ብናውቅ የጎደለን የለም ያ ልክ ፊል ስታደርጊውና ስትዩ አንዳንድ ልክ ሰው መጥቶ እንዴት ዋልሽ ሲል እግዚአብሔር ይመስገን ስል ማለት ነው በቃ ፊል እያደረኩት ነው ብለው the happiness ምናምን ከልቤ ነው እና እነሱ ነገሮች ሲመጡ በቃ እግዚአብሔር ይመስገን ብዬ ፖስት አደረገ እግዚአብሔር ይመስገን ብሎ የሚያነበው ሰው አለ ያ የሆነ እግዚአብሔር እንደዚህ ሆነ እግዚአብሔር ይመስገን ትላለች ብሎ ደግሞ በውስጥ የሚያወራል ሰው አለ ሰው ለካ ለብዙ ሰዎች ምክንያት ይሆንኩኝ ነው የሚለው ፊሊንግ መጣና ቲክቶክም ተጀመረ
ሞዴሊንጉንም ጀመርኩኝ ክላስ ጀመርኩ ሰውነት የሚባል ትምህርት ቤት ውስጥ ነበር የተማርኩት ስኮላር ተሰጥቶኝ የተማርኩት እግዚአብሔር ይስጥልኝ እዛ በነበርኩ ጊዜም በቃ በጣም የሚገርም ኮንፊደንስ ነበር የጨመረልኝ ዩኒክነስ ምክንያት እንዳለው የሆነ አሁን ላይ እግዚአብሔር ይመስገን በጣም ብዙ ተራምጃለሁ ብዬ አስባለሁ ጨረስኩ ባልልም ተራምጃለሁ ብዬ አስባለሁና ለኔ አላማዬ አንድ ሰው ነበር አንድ ሰው ደህና ከሆነ አንድ ሰው እንዴ ይቻላል እንዴ ካለ ነበርና አሁን ለቲክቶክ ላይ ምናምን ገብቼ ምናምን ነገር በውስጥ የሚያወሩኝ ሰዎች አሉ ምናምን የሆነ ፊሊንጉ ስለሚገባብኝ የዛኔ የነበረው ነገር እንደ ኮሚኒቲም የጀመርነው እንትን ነበር ላይቭ ላይ ምናምን ገብተን እናወራ ነበር ምናምን ነገርና ሰዎች ሜንታሊ ምን ያህል እንደሚጎዱ ሌሎች ሰዎች አይረዱት ያ አንዳንዴ የሰማዋቸው ታሪኮች ይገርሙኛል እንደ ማህበረሰብ ምን ያህል ዝቅ ብንል ነው ያልተጻፈ ነገር የሚያነበንቡ ሰዎች በቃ ብዙ ነው ያሉት የሆነ ትንሽ ነገር ተናግረሽ በጣም ብዙ ነገር የሚያደርጉት ሰዎች ነው ያሉት አሁን አንዱ ሰውዬ ላይ ከቶ ሲነግረን የ14 አመት ወንድሜ ራሱን ያጠፋው በዚህ ጉዳይ ተረድቶናል ሊትራሊ ምን ያህል ስትራግል እንደሚደረግ ማለት ነው እውነት ለመናገርም ደግሞ ዋክ ስታረጊ አሁን ለምሳሌ እኔ የሆነ ሰዓት ላይ እንደውም እቆጥር ነበር አንድ ሰው ሁለት ሰው ምናምን መጥቶ ሰው ይዞሽ እጅሽን ይዞሽ ምናምን ነገር ለዚህ መድኃኒት እኮ ምናምን ብሎ ይነግርሻል ፖዚቲቭ እኮ ነው በጣም እረዳለሁ ፖዚቲቭ እንዳሆነ ኢነርጂ ፖዚቲቭ እንደሆነ እረዳለሁ ይሄ ነገር እንትን ቢጨመርላት ከራሳቸው አንፃር ነው የሚያስቡት እኔ እንደዚህ በሆን ጎሎኛል ብዬ ስለማሰብ ብለው መተው የሆነ ነገር የሚነግሩሽና በጣም ፖዚቲቭ ሆኜ አሁን ምናምን ነገር ዋው እሺ አመሰግናለሁ እግዚአብሔር ይስጥልኝ ምናምን ብዬ አልፋለሁ የዛን ሰዓት ላይ ግን አሁን የሆነ በጣም ዲፕረስ ላይ የነበርኩ ሰዓት ላይ ልክ መተው እንደዚህ ምናምን ብለው ሲነግሩኝ ተጣዩ ነው እሺ የሆነ ቸኩሎሽ ደክሞሽ አርፍደሽ ምናምን እጅሽን ይዞሽ አይ ነው እጅሽን ይዞሽ ስለ ጸጉርሽ ቢያወራሽ አይ ነው እንደዛ አይነት ፊሊንግ ነው የሚሰማኝና በጣም ብዙ ሰው ሲለኝ የምሰማው ነገር ስትራግል የሚያደርጉት ከውጭ የሚመጣው ኦፍ ኮርስ ልክ መተው መድኃኒት እኮ ምናምን ነገር ሲባሉ ኦኬ ነገር ለካ በሽታ ኦኬ ታመም ያለው ለካ ልክ መንገድ ላይ ያያያቸው ምናምን ነገር ሲሉላቸው ኦኬ እኔ ለካ አንሻለሁ ምናምን ነገር ይላሉ ሪሌሽንሺፕ ውስጥ ጭራሽ ለመግባት ፈራለሁ የሚል ሰው አለ ላይክ አይቀበሉኝም የሚለው በቃ ዘግተውታል እንዴት ሪሌሽንሺፕ ይቀበሉኛል እንደዚህ ሆኜ በጣም ብዙ ቦታ ስራ ቦታ ላይ የሚመለሱ ሰዎች አሉ ያ በቃ ስራ ቦታ ላይ ገና ሳይሄዱ ነው አንቺ ነገር ብለው ይመለሳቸዋል አንዳንድ ሰው ደግሞ የሚተላለፍም ይመስለዋል እዴ መጫወቱማ በጣም ትልቅ እኔ እሱኛ አሁን ኔጌቲቭ ጎኑ ነው እዴ ህፃን ልጅ የነጠቀችኝ ሴት ይጆዋለች በስተክ ልጅቷ መታ ልታቅፈኝ ስትል በቃ የሆነ ስናች ነው ያረጋች ተቀየረ ድንግጥ የሚያስደርገው ምናምን ማስረና እኔ አሁን እስቀበታለሁ ግን ጭንቅላቱ ሜንታሊቲው ላይ አሪፍ ያልሰራ ሰው ምን ያህል እንደሚጎዳ ሳይ ይገላል በጣም እና ከፊትሽ ላይ ያለው ሰውነትሽ ላይ ቆዳሽ ላይ ያለው ካለው ህመም በላይ ሌላ ህመም ይዞልሽ ይመጣ በቃ የሆነ ህመም ይዞልሽ ይመጣ ትደበቂያለሽ መደበቅ ነው የምትፈልጊው ከላይ መውጣት አትፈልጊም ነገር ማድረግ አትፈልጊም ማትፈልጊው ነገር ይመጣል ትምህርት ቤት ሲሄድ እንደዚህ ቢሉኝስ ወደ ስራ ቦታ ሲሄድ እንደዚህ ቢሉኝስ በጣም ኤቭሪዌር ላይክ እንትን አለሽ ጎዲ ያለው ብለሽ እንታስበለ ደግሞ አለችና አጉል እንትን አሄት እሷን ነገር በጣም ነው የሚያነሳው አይቱን ሲል ያበሳጨኛል ምክንያት እንትን ነው አዘኔታ እኮ ነው እና የሆነ ሰሞን እንደውም እኔ ደህና ድርሽ እግዚአብሔር ይመስገን ማለት ጀመረኝ ነበርና ለእንትን ሲሆን ግን አንቺ አክሴፕት አድርገሽ ራሱ ያስታውሱሻል ራስተሽ እኮ በቃ ሀገር ሰላም ብለሽ ምናምን ልክ ስትይ ጣርተው ሊሊ ምናምን ሲሉሽ ግራ ይገባ ኦኬ ብለሽ ድጋሜ እንድታስታውሹ የሚያደርጉሻል አሁን እኔ ሲያወር ላይክ የምትቀበይበት መንገድ ነው የሆነ ሰዓት ላይ ስቀበለው መተው
ሐኪም ቤት ብትሄጂ እንትን ሐኪም ቤት ብትሄጂ እኮ ምናምን ሲሉኝ የሆነ ሰዓት ላይ ወይኔ በቃ ጉድ እያለሁ ማለት ነው። አሁን እነዚህ ሰዎች በጥሩ ልብ አስቡት። ማንም ሰው መጥፎ ነገር ይናገርሽ አይ ነው ከዛ አሁን 666 እስከምትባል ድረስ ስራ ይባል ይላል። አይ ነው በቃ አሁን 666 እኮ መጥፎ ነገር ነው አይደል? ግን ፖዚቲቭ ሆነ አይደለ? አይ ነው የምትቀበይበት መንገድ ነው። ጉድ እያለሁ ካልሽ ጎልሽ ያ ሙሉ እኮ ነኝ። ያ ሰው እኮ ከሆነ ነገር አስቦት ነው የሆነ ሰው እየመቶ እየሰደበሽ ምናምን የምትይበት ሰዓት ላይ ስትደርሺ ማለት ነው በቃ ሪፍሌክት ነው የምታደርጊው ውስጥሽ ላይ ያለው ነገር ስለሆነ ማለት ነው። በቀላሉ አይመጣም ማንም ሰው በቀላሉ አምጥቶ እኔ ከዚህ በኋላ አዲስ ሰው ነኝ ምናምን አይሆንም። ምክንያቱም እኔ ለራሱ በጣም ብዙ ባክ ያረኩባቸው ጊዜያቶች ስለነበሩ ማለት ነው። የሆነ ሳለ ደህና ነኝ ብዬ ወጥቼ ያ ድጋሚ ባክ አድርጌ ወደ ሁዲዎቼ ስመለስ አቋዲው ራሴ የሆነ ሰዓት ላይ አሁን በቃ ምናምን ነገር ብዬ ራሴን አሳምኘው ያዙ ይልቀቁኝ ብዬ ምናምን ከማዘርጋ እኔ መድኃኒት አልወስድም ምናምን ብዬ ምናምን ከዛ የሆነ ሰው መድኃኒት ሪኮመንድ ሲያደርግኝ ልሞክረው እንዴ ምናምን ያልኩባቸው ጊዜ አይድንም ደግሞ ላይክ እንዲቀንስ ማድረግ ይቻላል ባለበት እንዲቆም አይነት ነገር ሰምቻለሁ እንጂ መድኃኒት በመውሰድ የሚመጣ ለውጥ አለ ሚድን አለ። አሁን ለምሳሌ የብስ ህጻናቶች ላይ ሲሆን በጊዜ ሲሆን ይጣፋል። ግን አሁን መቼ እንደሚመጣ አታውቂም። ሌላ ቦታ የመፈጠር እድል አለው። እኔ አሁን ሰውነቴ ላይ ያሉትን ቀባ ነበርና የሚቀባ ነገር ነበርና የሆነ ቦታ ላይ ይጣፋና የሆነ ቦታ ላይ እየመጣ ነው በቃ የሆነ ዛግ ነው የሚያደርግሽ ለራሱ ማለት ነው። ያደክምሻል። ይሄ እኔ አሁን ይብስ መጀመሪያ አካባቢ ነው ለጀመራችሁ ሰዎች ሪኮመንድ ላደርጋለሁ እንትን እስቲ ሂዱ ምናምን ነገር ግን በየ የራሴን ሐሳብ ነግራችኋለሁ። ግን ሐኪም ቤት ሂዱ ጸበል ሞክሩ እኮ ግን ሜንታሊቲያችሁ ላይ ብትሰሩ ነው ሞር ይሻላል። ካልሆነም ችግር የለም የሚለው ሐሳብ ላይ ነው ብትሰሩ ሞር ይሻላል። መቀበሉ ይቀላል። ያ ደግሞ ውድ ነው መድኃኒቱ ነው ዘልኝ ርካሽ ቢሆን ለራሱ ስሜትሽን መፈጁ ነገር ተስፋሽ አንዴ ላይ ሲወጣ ሲወርድ በቃ ይሄ ሙድ ስዊንጉ ምናምን አሁን እኮ ደህና እትችላኩ ተሻለ ምናምን ብለሽ በቃ ደህና ሆነሽ ምናምን ነገር ወዲያውኑ በታች ወርዶ ሌላ ቦታ ላይ መጥቶ ምናምን ሲያስጨንቅሽ ታገኛለሽና ሙድ ስዊንጉ ለራሱ መከራ ነው። በቃ ሌላ በሽታ ነው ለሽ ሌላ ዲፕሬሽን እና እየሞከሩትም እኮ እያደረጉትም መድኃኒቱንም እያደረጉትም ቢሆን ጭንቅላታቸው ላይ ለመስራት ያለባቸው በጣም ነው የሚጎዳው። የሆነ የራስሽ ሐሳብ ስለሆነ የሚገልሽ ማለት ነው። እውነት ነው። የሆነ ሱሳይድ ምናምን የሚመጣው ከውስጥ ነው ወደ ውጪ የሚወጣ። እኔ ደህና ሆኜ ስቄ ምናምን ሰው ሳወራና የሆነ ዛል ብዬ ምናምን ስልሽና ደህና ነኝ እኮ ምናምን ስልሽ እኩል አይደለም። ያ ኢነርጂ ማተርስ አይደል? ይሄ አሁን እዚህ ጋር ወርቼ ምናምን በአንድ ቀን ምናምን ነገር ዛሬ ተቀየርኩ ነው እንዲሉ አይችልም። ኦብቪስሊ ጊዜ ይፈልጋል። ከምንም በላይ ራሳቸው እንደሚበልጡ ማሰብ አለባቸው። ከፈጣሪያቸው ጋር በጣም የሚገርም ግንኙነት ይፈልጋል። የሆነ ነገር ሲጎልብሽ እንደምትጠይቂው ማመስገንን ምናምን ስትጀምሪ እኔን ወደዚህ ያመጣኝስ ምስጋና ነው። በቃ ያለኝ ነገር ይሄ አለመውደቁ አለች አይደለ? ከሷ ናት ምስጋናው የጀመረችው። ከዛ ያለሽ ነገር እንዳለ ታስቢያለሽ። ሆስፒታል ያሳለፍኳቸው ሞመንቶች አውቃቸዋለሁ። መተንፈስ አቅቶኝ በኦክሲጅን የተነፈስኩበት ጊዜ አለ አይደለ? መንገድ ላይ ከእንትን ተጎትቼ ወጣሁበት ቀን አለ አይደለ? እነዛን ቀኖች አሳልፎኛል አይደል? ልኖርበት የፈለገው ምክንያት አለ። መተንፈስ ትልቅ ነገር ነው። እውነት ነው። የኮሮና ጊዜ ኦክሲጅን ስንት እንዳልን አናውቅም። ማስክ 300 ምናምን ብር ኦብቪስሊ ያለን ይበልጣል። እውነት በዙሪያችን ያሉ ሰዎች ሁሉ የሚያቸው እስቲ የሚያስቡልን ሰዎች እናት፣ አባት፣ ጓደኛ የሆነ አለ ሰው እያንዳንዷ ነገርሽ ደግሞ ምክንያት አለ። ኢቭን ላይክ መተንፈሱን ታዩ ጥፍርሽ እኮ ላይክ አንዴ ኤክሳይትድ ያደርግሻል አይደል? ጥፍሬ ያደገ ጥፍሬ ተቆረጠ ኤክሳይትመንት የሆነ መስታወት ላይ ስታይ እኮ ጧት ተነስተሽ ምናምን ነገር
ምናምን ነገር የሆነ ኤክሳይትድ መሆን አለብሽ ፎር ኤቭሪቲንግ። የዛኔ ምስጋና የጎደለንን ነገር ምን ያህል ትንሽ እንደሆነ ያሳያል። ልክ ትንሽ እንደሆነ ስናቅ ደግሞ አሁን እኔ ተጨመረልኝ ነው የምለው። ደግሞ ምሬትን ይወልዳል። ባይብሊካሊ ወርድ ነው። ባማረርሽ ቁጥር የምታማረሪበት ሌላ ሪዝን ነው የሚሰጥሽ። በፊትሽ ስታማረሪ የምታማረሪበት የጭንቅላት እጤ ተሰጠሽ። እሱና መች ከዛ ግን አንዳንዴ ይሄ እንትን ላይ ደርሶ መመለስ ቆንጆ ነው መሰለኛ። የመጨረሻው የህይወት ተስፋ ላይ ደርሶ መመለስ እኔ አሁን ሁሌ እላለሁኝ በጣም ሲከፋኝና ሲደብርሽ እንታረጊያለሽ ብትይ ቅድም እንዳልሽው አንቺ የመጣውበት መንገድ አስባለሁ። እንዳልሽ ከቱቦ ውስጥ ተጎትተሽ ከመኪና ስር መውጣት ከቻልሽ ስንት ሰው የሚሞትበት ሲቹዌሽን ላይ ጭንቅላት እጤ የመዳን እድሉ ሬር ነው አይደል? አንቺ በሰላም ጤነኛ ሆነሽ መውጣት ከቻልሽ የጭንቅላት እጤው መታከሙ ብቻ አይደለም፣ ህክምናው ብቻ አይደለም፣ መታከሚያ ገንዘቡን ራሱ ፈልጎ ማግኘት የሚችል ቤተሰብ መኖር በራሱ እድል ነው እንዴ። በደንብ በጣም ላይክ ኤቭሪቲንግ የምታመሰግኝበት ነገር ነው። በዛ ላይ ደግሞ እኔ አሁን ስጋባ በጣም የመዳን እድልሽ ተብሎ የተሰጠኝ ፐርሰንት አለ። ከዳንሽ ለራሱ እግርሽ አይሰራም ተብሎ የተሰጠኝ ፐርሰንት አለ። አይንሽ አይሰራም ተብሎ የተሰጠኝ ፐርሰንት አለ። ላሰሚ ትችያለሽ ተብሎ የተሰጠኝ ፐርሰንት አለ። የሆነ በፐርሰንት ነው ሁሉ የገባሁት። ኦኬ ፈጣሪ ስለፈቀደ ነው። አሁን ግን ሁሉም ነገር ይሰራል። አሁን እየተጠቀምኩባቸው ነው። አይ ነው ተጠቀምኩባቸው ነው። እና የሆነ እንደዚህ ጉድል አድርጎሽ ገብቶሽ ዋክ ያደረግሽ ነው። it's miracle ሶጣ መካ ደህና ነኝ ምናምን ነገር ያልኩ ሶጣ ምን ያህል ሆስፒታል ፌንሰርቼ ስገባ ጠፋሽ ምናምን የምባልሽ ነበር። how much በጣም በተደጋጋሚ እንደምሄድ ማለት ነው። አሁን እግዚአብሔር ይመስገን እንደው ከስንት ጊዜ እንደሚሄድልሽ ነኝ። እሱን ነገሮች ነው የምታያቸው። የምታወዳድሪው ነገር ብልጥና ሞኝ በምን ይማራል ነው የሚባለው አለ አይደለ? ከሰው ህይወት አንዳንዴ መማር መልካም ነው። ግዴታ እንደኔ መጋጋጥ አይጠበቅባችሁ የሆነ ነገር ለመማር ማለት ነው። እኔ እዚህ ጋር ተጋግጬ እየነገርኳችሁ ነው አይደል? ተማሩበት። ይሆን አሁን እኔ ብዙ ጊዜ እንደዚህ ሰዎች የህይወት ታሪካቸው ምናምን ሲያወሩ አቤት ስሮጥ ለማየት ምክንያቱም ለምን እጋጋጣለሁ ነው ይሄ ነገር ይሄኛው መንገድ ከሆነ ይሄኛው ትክክለኛ መንገድ ከሆነ ይሄኛው ፓሽኔ ከሆነ ለምን እጋጋጣለሁ እዛ ጋር ሄጄ ምን ይሄ ስኬት መጋጋጥ የሚመስላችሁ ሰዎች አሉ። አይ ነው የሆነ ሰው ምን ታሪክ ነገረኝ መሰለሽ? አለቀኝ ነው የሚነገረኝ። ፕሮቴስታንት ልጅ ነው አሉ መንገድ ላይ እየዞረ ይሰብካል። መልክ ሲሰብክ ይደበድቡታል። ከዛ ምን ይላል? ፈጣሪ ኢየሱስ ክርስቶስን ተደብድቧል። yes አይ ጥሩ ነገር አደረገ። ከዛ ሳይደበድቡት ሁላ ሲቀር እየደበረው መጣ። እና ልክ አሁን የሰውዬ መልካም ነገር የሚመስለው ልክ ሲደበደብ ምናምን ነው ገነት የሚገባው ይመስላል። እንደ ካልቸር የተሰጠ ነገር ነው ታውቂያለሽ። እኔ ተጋግጬ ስንት ጋደል ቆርቆለት ተሄጄ ተመሬ ምናምን እየተባልሽ ስላደግሽ ካልተጋጋጥሽና ካልወደቅሽ ካልተነሳሽ ስኬት አይመስልሽም። መሆን የለበትም። ኦፖርቹኒቲ ያገኛችሁ ግቡ ተጠቀሙት። በቃ ሁሉም ነገር መጋጋጥ አይጠበቅብሽም። እኔ እዚህ እንትን ተሰድቤ ምናምን ነገር ተሰምቶኝ ምናምን ከዛ ወጣሁኝና ከዛ እንደዚህ ምናምን ፎሎወር አካበትኩኝና ሶሻል ሚዲያ ላይ ሄድኩኝና ምናምን ሶሻል ሚዲያ ላይ ሰድቡኛል ምናምን አይደለ? እናንተ ደግሞ ኦኬ እንደዚህ ይፈጠራል ብለሽ ማለት ቲኔጅ ስትሆኚ ምናምን ነገር የምትፈልጊው ነገር አለ። እኔ አስቸጋሪ ልጅ ነበርኩ። ሲጀመር በጣም አስቸጋሪ ልጅ ነበርኩ። እሱ ላይ ምን ተጨምሮ አልተወኝም። እና ላይክ ኖርማል ህይወትሽን ከመኖር የሚያስቆምሽ ነገር አለ፣ የማያስቆምሽ ነገር አለ። ቆዳ ችግር ደግሞ በቃ ተመስገን የሚባል ችግር ነው። ይሄ እንደውም አዲስ አበባ ይሻላል እኮ። እኔ ክፍለ ሀገር አስታውሳለሁ አትንኩት የሚባል ሰውዬ ነበር ማለት እና ረጅም ጊዜ እኔም የሚተላለፍ ይመስለኝ ነበር አትንኩት ስለሚባል ኦኬ ወይ ቢጋባ ነው ብዬ አሰብኩና አንዴ እንደውም እኔ ጨብጬው አንድ የሆነ ሰውዬ አሩን ሜምበር ብቻ ግን ጥበቃ ነገር ነው ሰውዬ እንዴት ትጨብጫለሽ? እና እኔ ደግሞ ተከራካሪ ነኝ። ያም ካለ እንደ ምን ችግር አለው ምናምን ነገር ስለው እንዴት ነገ ጧት ታገኘዋለሽ? ፈርቼ ብታይ ቤት ገብቼ መስታወት ቤቴን እጄ ነው ምናምን ያን ያህል ግንዛቤውም የለንም። ስለዚህ አይተላለፍም። እባካችሁ አትፍሩን። ወደ ሳቡና ታጥበሽ ምናምን ነገር ዙር እስቲ ሰውራጣ አይ ነው ግን
እኮ አሁን አንቺ ስላለፍሽ ነው እንጂ የምትስቂው ኢትስ ፔንፉል ቦታው ላይ ላለ ሰው ይብስ ደግሞ ዲፕሬሽን ውስጥ ሆነሽ በቃ ከቤት አልወጣም ብለሽ አልወጣም ብለሽ 6 ወር ቤት ቆይተሽ ልክ ስትወጪ የሆነ ሰው ልክ መጀመሪያ ሳይሽ ይሄ ነገር በዛ እኮ ካለሽ አይ ነው ከዛ በኋላ የሆነ ሰው ደግሞ መቶ አጠገብሽ ታክሲ ላይ ልቀመጥም ሲል ከተማ ነው እንግዲህ እኔ ተወጀደኩት አዲስ አበባ ነው አዲስ አበባ ውስጥ ነው ካጠገቤ ታክሲ ውስጥ አልቀመጥም ተብዬ የማውቀው አዲስ አበባ ውስጥ ነው ልጄን እንዳትነኪያት የተባለው የተማረው የሚባለው ሰው ማለት ነው ዳት ማሽ ከሆነ እስላክ የሆነ የሚደብርሽ ቦታ ላይ ሆነሽ ሲጨመርብሽ ማለት ነው ወድ ለባሰው ማጭድ አታውስ በቃ ኮንታና ትገቢ ሱሳይድ ምናምን በጣም ነው ከቪቲ ሊጎ ጋር ቪቲ ሊጎ በሽታ የሚባለው የአእምሮ ህመም ይዞ ሲመጣ ነው ሁላ ያለኝ ዶክተር አለ እናት ነው ልክ ስትጨነቂው ነው በሽታ የሚሆነው ከዛ ደግሞ ስትጨነቂ ደግሞ ይበዛል ትንሽ ሀሳብ ይኖርሽ አይደል ኦኬ ይበዛል እሱን ደግሞ የሆነ ማስቆም ካልቻልሽ ራስሽን እንደዚህ ቁጥብ ካላረግሽ ምናምን ይከብዳል እረዳለሁ ዛሬ ሱሳይድ ስሜት ተሰማሽ ማለት ነገ መዘው ለኔሽ ማለት አይደለም ኢትስ ኦኬ መውደቅ ምናምን ፌል ማድረግ ኢትስ ኦኬ ግን ስቲል ላይክ ጥሩ ነገር ማየት ፈጣሪ የሰጠንን ነገር ማየት ያሉንን ኦፖርቹኒቲዎች ማየት እነሱ ነገሮች ናቸው ይሄ ነገሮችን ገለል አድርገው ጥሩ መንገድ የሚሰጣል ዛሬም እኮ የሚጠይቅሽ የሚደብርሽ የሆነ ማይሆን ነገር የሚልሽ ሰው ጠፍቶ አይደለም እኛ ደግሞ እንደኛ ለምዶብን ከኔ ጉዳይ የተሻለ ከራሴ ህይወት የተሻለ አንቺ ፊት ያለው ነገር እዩ መብዛትና ማነስ ያሳስበኛል ባለፈው እኮ ትንሽ ነበር የራሴን ነገር አላስታውስም ያን ያህል የሰው ነገር ፎከስ እንደማረገው ላይክ አይ ዶንት ኖ አይምሮአችን ስራን ፈታ መሰለኝ ሰው ነገር ላይ ፎከስ ማድረግ እንወዳለና ሰው ነገር ላይ ፎከስ ማድረጋችሁን ሰዎቹን ማስጨነቃችሁን ተውና አታስጨንቋቸው በቃ ነው አሁን ዝም ማለት መልመድ መቻል አለብና ምክንያቱም በቃ ፈልገሽ አይደለም ያመጣሽው they have to know በቃ እዚህ ጋር ስትደርሺ ሞክረሽ ብዙ መድኃኒት ተጠቅመሽ ካንቺ ከነሱ የተሻለ አንቺ ታውቂያቸዋለሽ መድኃኒቶቹን አይደል እንዴ እንትን እሱ ቦታ አንተ እሱ ሆስፒታል እስካሁን አላፈረሱትም ቴንክ ዩ ታውቂዋለሽ አይ ነው ሰው እሱን አንደርስታንድ አድርጎ ዝም ማለት ቢቻል ዝም ብትሉ እኔ ላይክ ሊትራሊ ዝም በሉ እኮ አይደለም ሪኮመንዴሽኖች እኮ አሪፍ ናቸው ይብስ ህጻናትን ዝም ሲያስብሉ እኔ ጨንቀኛል ኦኬ የሆነ ጊዜ የሆነ ጻድቅ በቃ ያስደንግጠኛል እኔ አድበል ምናምን ሲላቸው ቢጠይቁኝ ይሻላል አይ ነው ጠይቃውኝ ከዛ እኔ ደግሞ በሚገባቸው መንገድ ታውቃላችሁ አይደለ የሰው ልጅ የተፈጠረው ከአፈርና ከውሃ ነው እኔ ደግሞ ወተት ተጨምሮ ነው ብዬ እንትን ብላቸው ነው የሚቀለለኝ ጭንቅላታቸው በሚገባቸው መጠን በቃ በቻሉት ነገር ታስረጃቸዋለሽ አረ ምናምን እኔ ሳይጨመርብኝ ምናምን ነገር ተሳስቶ እኮ ነው ምናምን ብዬ የሆነ እንደቀልድ ባልፋቸው ነው የሚቀለኝ አይ ነው እንትን ከመታቸው ዝም በሉ ምናምን ስትያቸው ሳቀቃሉ አንቺንም ያሳቀቁሻል እኔ ይጠይቁ ተዋቸው ትልልቅ ሰው ሪኮመንዴሽን ያድርግ ግን ደግሞ የሚቀበለው ሰው በቃ መሰራት ያለበት የሚጎዳው ሰው መልካም ነገር አስበው አደኝ ፍተደ ፖዚቲቭ ነው እርምጃው ሁሉ ፖዚቲቭ ነው ልክ ያለው ሰው ጋር ሲመጣ ነው ያ ኔጌቲቭ ስደቡ ፖዚቲቭ አይደለም ይሄ አይደል ማለት ነው የተረገመች ምናምን ነገር እሱ ፖዚቲቭ አይደለም ይሄ በጣም አንዳንዴ ለክፋውሽ ምናምን ነገር ብለሽ ጋራንተሻቸው እስቲ እንዶ ምናምን ብሎ እንቀጥላሉ እሱ ፖዚቲቭ አይደለም እንኳን የሚናገሩበት የሚያዩት ነገር አግኝተው ከለከፉሽ በኋላ እኮ ስትገላም ድሮስ አሁን አንቺ ምንሽ ይታያል ብለው ያጣለማኝ ተሳድቦ ይዳል አይነት ነገር እሱ ፖዚቲቭ አይደለም ግን ይሄ መሰደቢያው እንደሆነ ምናምን ማሰቡት ነው በፖዚቲቭ ለማየት ማሞከር ኤቭሪቲንግ ግን አስተሳሰቡ ትንሽ ዝቅ ያለን ሰው ምናምን ያልተማረ ሰው ስለሆነ ነው ምናምን ብለሽ ማለፉ ነው የሚቀርለው ዛሬ ላይ በጣም ፕራውድ ነሽ በራስሽ ሞዴል ነሽ ፎቶዎችሽ በጣም ነው የሚያማምሩት ብዙ ፎሎወር አለሽ ቲክቶክ ላይ ከ200,000 ደረስሽ አልደረስሽም በቶ ምናምን ሺህ ነሽ አስገቧት 200,000 ዛሬ ላይ በጣም ብዙ ሆፕፉሊ ከዚህ የተሻለ ደግሞ ትልልቅ መድረኮች ላይ ተይጃልሽ ቢያስባሉ ምክንያቱም እንትን ብቻ አይደለም ኢትስ ናት አባውት ቢዩቲ ስለ ቁንጅና ሳይሆን አንቺን አይተው የሚከተሉሽ ሰዎች ይኖራሉ ኦፍ ኮርስ በየቤቱ ዲፕሬሽን ያለበት እንዳልኩሽ ነው ከባድ ነገር ሆኖ አይደለም ከባድ ነገር ያለው ነው ግን ለኔ ነው አንቺ ስታልፊበት ከባድ ነበር እያለፈበት ላለው ሰው መሸከም የሚችል ራስ ለማጥፋት የሚያስወስን ውሳኔ ድረስ ከባድ ነው ስለዚህ አንቺ እዛ ውስጥ ላሉ ሰዎች
ዲፕሬሽን ውስጥ ላሉ ሰዎች ዛሬ ፊቴኮ ጄኮ ምናምን ይያሉ እየተሸማቀቁ ላሉ ሰዎች እንደበቃ ሰው ራስዋን ወደ ሚዲያ አውጥታ ማለት ወደ ሚዲያ ለመውጣት አይደለም የሚታይ ነገር እኮ አለኝ ምናምን ምትይ አይነሳ ሆነሽ እንዲሁም ኖርማልም ሰው ወደ ሚዲያ መውጣት ያሳፍራል ያሳፍራል ሳይሆን ያስፈራል ምክንያቱም የሰው ምላሽ በምን እንትን ነው ያስደነግጣል ጥሩ ነገርም ሰርተሽ ኔጌቲቭ የምትመለሽበት ስለሆነ ሰው አንቺ ግን ስቲልም ይኖራሉ እኮ ኔጌቲቭሊ ኮሜንት የሚያደርጉ ሰዎች ይኖራሉ የሚሳደቡ ነው እነሱን ሁሉ ሰርቫይቭ አድርገሽ ረስተሻቸው እንደዚህ ለመሳቅ በቅተሻል ሶ ዛሬ እዛ ዲፕሬሽን ውስጥ ላሉ በመሞትና በህይወት መካከል ለመኖር ላሉ እንዲሁም ደግሞ ለምጽ በሽታ ለሚመስላቸው ሰዎች የሚተላለፍ ለሚመስላቸው ሰዎች ምን ትያለሽ መጀመሪያ ግን እነዛኞቹ የኔ ወገኖች ያንቺ ነው ወገንተኝነትሽ እሺ ሁሌ የምለው ነገር ነው በቃ ጎሎናል አይደለ ጎደለን አይደል ያለንስ እስቲ ዛሬ ቁጭ ብላችሁ ያላችሁን ነገር ጻፉት እያንዳንዷን ነገር እያንዳንዷ ማየት እችላለሁ መተንፈስ እችላለሁ እየበላሁ ነው እየጠጣሁ እያንዳንዷን ነገር ጻፏትና እስቲ ጎደላችሁትን እዩት ከዛ ላይ ደግሞ ምን ያህል ፔንፉል ነው ምን ያህል እያመማችሁ ነው ማን ነው እያሳመማችሁ ያለው ራሳችሁ አይደላችሁ ስለዚህ እሱንም ማሰብ አለብን ከዛ በኋላ ደግሞ ከፈጣሪ ጋር በጣም ከፈጣሪሽ ጋር በተገናኘሽ ቁጥር በተዋወቅሽ ቁጥር ምን ያህል ደግ አምላክ እንዳለሽ ባወቅሽ ቁጥር ኤቭሪቲንግ እዚህ ዓለም ላይ ያለው ነገር በቃ ስሜት የማይሰጥ ነገር ስንት አመት ለመኖር ነው ብቻ አይ ነው ስንት አመት ላይክ ፎሬቨር አንኖር እቺ 80 እና 60 አመት አለ እንደዛ ነው ኤቭሪቲንግ የተፈጠረበት ምክንያት አለ ምክንያታችንን እንፈልግ ምናስቀምጠው ነገር ይኑረን ህይወታችንን እንቀጥል ፈጣሪን እናመስግን እንጠይቅ ሰጪ አምላክ ነው ያለን ከዛ በኋላ ግን ዛሬ ዲፕሬስድ መሆናችሁ ችግር አለ ማለት አይደለም ጥፋተኛ ናችሁ ማለት አይደለም እንዴት ዲፕሬስድ ሆናለሁ እንዳትሉ እኔም እዛ ቦታ ላይ ነበር የሆነ ሰዓት ላይ በሞት ይሻላል ያልኩበት ቀን አለ እዚህ ጋር ስቆ እናንተ የነበራችሁበት ቦታ አልነበርኩም ማለት አይደለም ነበርኩ እዛ ቦታ ላይ ነበርኩ በሞት ይሻላል ብያለሁ እንዴ ሰው እንደዚህ ይለኛል ብያለሁ ፈጣሪ ለምን እንደዚህ ያደረገኝ ብያለሁ ግን ደግሞ መውደቅ ያለ ነው ዋናው ነገር መነሳቱ ልክ ተነስተሽ ስቆሚ ያኔ you did it ልክ አንድ ምንም ነገር ላይ ሆን ይችላል እኮ እኔ ጋር እኮ ነው አሁን ይሄ ትልቅ ነገር የሚሆነው እኔ ጋር ነው ያዛኔ ዲፕሬስድ ሆኜ ልክ አሁን ስቆ ትልቅ ነገር ለኔ ነው ለእናንተ ትልቅ ነገር አለው ማለት ለሌላው ሰው አቺቭ አደረጋችሁ አላደረጋችሁ ማተር ያደርጋችሁ በቃ ለራስሽ ምትኖር አንቺ ነሽ ካራክተሯ ህይወትሽ ውስጥ አንቺ ነሽ ሜን ካራክተሯ ህይወትሽ መኖር አለብሽ እንደዛ ነው it's okay depressed መሆን it's okay ያሰብሽ ቦታ ላይ ለመገኘት it's okay ግን ደግሞ ነገ የተሻለ ቀን ነው ነጋችንን አናባክን ዛሬ ቆመን ዛሬ ሱሳይድ አለኝ ምናምን ነገር ብለን ነገ እንደማይመጣ ፊል እናድርግ በቃ ይሄ ፊሊንጉ አለ ግን ደግሞ መሻገሪያ ነው ኃይሌ ገብረስላሴ ስለ ስኬቱ ሲያወራ ሰምታችሁ ምታቆና እንትን ተራራ ወጥቼ ደምሻንቼ ምናምን ነው እንጂ የሚለው ብሩን እንደዚህ ያመጣሁት ማለት ብሩን እንደዚህ እየተጠቀምኩበት ነው አይልም ማለት ይሄኛው ይሄ ዝቅ ያላችሁበት ቦታ የሚወራ ታሪካችሁ ዋው ታሪክ ነው በቃ ልክ ሰክሰስፉል ስትሆኑ መታወሩት ይሄኛውን ታሪክ ነው ለማንንም አይደለም ለልጆቻችሁም ይሁን ለቤተሰብ ለጓደኛም ይሁን የሆነ ሰዓት ላይ ምታውቁትን ነገር ምትናገሩት ይሄ ችግሩ ነው አሪፍ ነገር ፕሮሰሱ ማለት ነው እና ከዛ ላይ ደግሞ እባካችሁ አይተላለፍም እንደ ማህበረሰብ እባካችሁ አይ ነው ያ አልተማር ነው ምናምን እንትን እንድትሉ አልጠብቅም ወቁት እኔም ቪቲል ጎ ባይኖር ቢኖር አላውቀውም ምንም አያገባኝም ብዬ ነበር ማለት ነው ግን አይተላለፍም ቢ ፖዚቲቭ ላይክ ለራሳችሁ ነው አትደፍተኝ ላይክ ጥሩ ሰው መሆን ለራስ ነው ይሄ መሳደቡ መጫኑ ምናምን ይጎዳል እና እኔ ላይስ ቢሆን ብላችሁ አስቡ ዛሬ እናንተ ላይ የለም ማለት ነገ ይመጣ ማለት አይደለም ምንም ምክንያት የለም
it's just like መንገድ ላይ ይሄድሽ እንቅፋት ይመተኛል ላይ መተኝም ብለሽ ያሰብሽ ነው በቃ እንደዛ ነው ህፃን ሆነሽም ሊመጣብሽ ይችላል 40 አመትሽ ላይ ሊመጣ ይችላል 20 አመትሽ ላይ ሊመጣ ይችላል አንቺ ላይ እንደሚመጣ መቼ እንደሚመጣ አታውቂ እያንዳንዱ የምታደርጓትን ነገር እኔ ላይስ ቢሆን ለማንም እናንተ ያመሰግናለሁ ምክንያቱም ብዙ ተማራጭ አንቺ ብቻ አይደለሽ አሁን እኛ ሚዲያ ላይ የወጡ አንድ ሁለት ሰዎች ሶስት ሰዎች አየን እንጂ በጣም ብዙ ሰዎች አሉ ክፍለ ሀገር ብትሄጂ ከሀገር ሞተው እንደንም ይዘው ከሀገር የወጡ ሰዎች አሉ ክፍለ ሀገርም ብትሄጂ አዲስ አበባም ላይ ብዙ ቦታ አሉ በቃ ተደብቀው በቤታቸው የሚያለቅሱ ብዙ ሰዎች አሉና ሆፕፉሊ ለነሱ ሰዎች ጥንካሬ ትሆኛለሽ ምክንያቱም ሰው ያለፈበትን መንገድ ሲነግርሽ ቀደም እንዳልሹ ነው ባይዘ ተማሩ ሰው እንዳልቻችሁ ነው ሰው ከህይወት እኔ እንደዚህ ሞኝ ነበርኩ እኔ እንደዚህ ዋጋ ከፍያለሁ ሲል ከፍለንበታል እኮ እኔ ይሄንን ከፍዬበታለሁ እናንተ ሳትከፍሉ በነፃ ተማሩ ነው እንጂ ከናንተ የተሻለን በጣም የበቃኑ ነው ወይ ከነሱ የተሻለን በጣም ጎበዞቹ ነን ምናምን አይደለም ስለዚህ ተማሩ በቃ የሆነ ሰው እንዳለችው የትኛውም እድሜ ላይ ሊመጣ የሚችል ነገር ነው ስለዚህ የምታስጨንቁም ሰዎች ሰው አታስጨንቁ ግን ዛሬም በዲፕሬሽን ውስጥ ያላችሁ ሊትናንተ የነበረችበት ሁኔታ ውስጥ ያላችሁ ሰዎች ዛሬም ትችላላችሁ በጣም ከሷ የተሻለም ሰው መሆን ትችላላችሁ ሀገር መምራት ሀገር መመስረት ለሀገር ተስፋ ለራሳችሁ ለቤተሰባችሁ ተስፋ መሆን የምትችሉ ሰዎች ስላላችሁ ውጡ ወደ አደባባይ ውጡ ላይክ የትኛውም የስራ ቦታ እናንተን ይመጥናል ዲዘርቭ ታረጉታላችሁ ለዛ ቦታ ስለዚህ አትሸማቀቁ አትፍሩ እንዳለቻችሁ ደግሞ አእምሯችሁ ላይ በደንብ ስሩ ከሊጋ የነበረንን ቆይታ በጣም እንደወደዳችሁት እንደተማራችሁበት ኢቭን የኛው ነገር ያለባችሁ ሰዎች ሁላ እንደምትማሩበት ምክንያቱም ሁላችንም እውቀት የለንም ይተላለፋል አይተላለፍ የሚለው ራሱ ሌላ አከራካሪ ነገር ስለሆነ ከጥንካሬዋ ካለፈችበት መንገድ ከማመስገኗ ከዚህ ሁሉ በኋላ ደግሞ ከማመስገኗ የተማራችሁት ነገር እንዳለ በጣም እርግጠኞች ነን ቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እንገናኛለን እስከዛ ቸር ሰንብቱልን